ሰላም ጤና ይስጥልን የሐሳብ ዊክሊ ቤተሰቦቻችን በዛሬው የምንመለከተው በቻይና በታይዋን በአሜሪካ መካከል ስለተፈጠረው ውጥረቱ ወደ ዓለም አቀፍ ጦርነት እያደገ ነው። አብራችሁን ሁኑ። ቻይና ታይዋንን ለመጠቅለል ዝግጅት እያደረገች ነው። በቻይና እንቅስቃሴ አሜሪካ፣ ጃፓን ሰግተዋል። እንዲሁም ምዕራቡ ዓለም ከፍተኛ ጭንቀት ውስጥ ገብቷል። ቻይና ትልቅ የተባለ የጦር ልምምድ እያደረገች ነው። ታይዋን ሙሉ በሙሉ እየከበበቻት ነው። ምናልባትም የዚህ የጦር ልምምድ ታይዋንን የመጠቅለል የመጀመሪያ እርምጃ ይሆናል ተብሎም ዓለም እየሰጋ ነው። እንዲሁም ታይዋን ከተያዘች አሜሪካ ምን ልታደርግ ትችላለች የሚለው አንደኛና ዋነኛ ጥያቄ ሆኗል። በቻይናና በታይዋን መካከል እንደሚታወቀው ከሆነ የአንድ ቻይና ፖሊሲ ይተግበር የሚል ጥያቄ አለ። ቻይና ታይዋንን የምትመለከታት እንደ አንድ ግዛቷ ነው። ቀድሞንም ቻይና ታይዋን አንደኛዋ ግዛቷ ነበረች። ከፓርቲዎች አለመግባባት በኋላ ነው ታይዋን ለብቻ የተገነጠለችው። ይህንን ደግሞ የቻይና መንግስት ሁሌም አንድ ታይዋንን እመልሳለሁ እያለ ሁሌም ቃል ሲገባ ነበረ። እንዲሁም ለሀገራት በቅርብ ጊዜ ደግሞ በዲፕሎማሲው መድረክ ሲያሳስብ የነበረው የዋን ቻይና ፖሊሲ ይከበር የሚል ነው። የዚህኛውን ፖሊሲ የመጀመሪያው እንቅስቃሴ እንደሚለው ከሆነ ታይዋን የቻይና አንድ ደሴት ናት ብሎ ነው የሚያምረው። አሜሪካ ከታይዋን ጋር ትልቅ የተባለ የጦር ስምምነት እንዲሁም ጥምረት አላት። ምናልባትም ታይዋን በቻይና የምትጠቀለል ከሆነች አሜሪካ ተስባ ወደዚህ ትልቅ የተባለ ጦርነት ውስጥ ልትገባ ትችላለች። ይህ ቀጣዩን የዓለማችን ሶስተኛው የዓለም አቀፍ ጦርነት ያስነሳል ተብሎ ይሰጋል። አሜሪካ ታይዋንን በተደጋጋሚ ሽፋን ትሰጣታለች። እንዲሁም ለታይዋን አሜሪካ ሁልጊዜ ግንባር ቀደም ተከላካይ ሆና ትቆማለች። ለምን አሜሪካ ለታይዋን ይሄን ያክል ዋጋ መክፈል ፈለገች? እንዲሁም ዓለም አቀፍ ያሉ ሀያላን መንግስታትም ጭምር የታይዋንን ጉዳይ እንደ ግል ጉዳያቸውን የሚመለከቱት። አሜሪካ ለዚህ ስትል ታይዋንን ትጠብቃታለች። ታይዋን በዓለማችን ላይ ከስልክ እስከ ሳተላይት ድረስ ያሉትን ቴክኖሎጂዎች ሙሉ በሙሉ የሚጠቀሙትን የማይክሮ ኮምፒውተር ቺፕን ታመርታለች። ይህ ምርቷ በዓለም አቀፍ ደረጃ ትልቅ የተባለ እንዲሁም ብቸኛ የተባለ ነው። ሌሎች ሀገራት የሚያመርቱት ቺፕ በፍጹም ከታይዋን ቺፖች ጋር አይወዳደርም። የታይዋን ቺፕ ለጀትም፣ ለመኪናም፣ ለስልክም፣ ለላፕቶፕም ለሁሉም ፐርፐዝ የሚውል ነው። ምናልባትም ቻይና ይሄንን የቺፕ ፋክተሪዎችንም ጠቅለላ ነው አንድ ላይ የምትውጠው። ቻይና ይሄንን አደረገች ማለት ዓለም የቻይና ጥገኛ ይሆናል ማለት ነው። አሜሪካንን ጨምሮ አሜሪካ ሙሉ በሙሉ ቺፕ በራሷ አቅም ማምረት አትችልም። የትኛውም ሀገር ማምረት አይችልም። ቻይና ታይዋንን ከጠቀለለች ካሳካችሁ ግን አሜሪካንም ጨምሮ የትኛውም ሀገር የፈለገውን የቺፕ ብዛት ማግኘት የሚችለው በቻይና ፍቃድ ይሆናል ማለት ነው። የዓለም አቀፍ የቴክኖሎጂ አብዮትም ቁጥጥር በቻይና እጅ ይወድቃል። እንዲሁም ታይዋን ሙሉ በሙሉ ከተጠቀለለች የቺፕ ቴክኖሎጂዎቹ ወደ ቻይና ይንቀሳቀሳሉ። ያ ማለት አሜሪካ የምትፈልጋቸው ቺፖችን ማግኘት አትችልም። የአሜሪካ ዘመናዊ የጦር ጀቶች የሚጠቀሟቸው እነዚህ ቺፕሶች ሙሉ በሙሉ ከታይዋን የሚመጡ ናቸው። ያ ማለት አሜሪካ የበላይነት ይያዝባታል ማለት ነው። መረጃዎች እንደሚያሳዩት ከሆነ ዶናልድ ጄ ትራምፕ የታይዋንን ጉዳይ ለዘብተኛ ምላሽ ይሰጣሉ ተብሎ ይጠበቃል። ምክንያቱም አሜሪካ ከፍተኛ የቺፕስ ፍላጎት ቢኖራትም አሜሪካ በራሷ ሌላ ችግር ውስጥ ወድቃለች። አሜሪካ በአሁን ሰዓት ላይ ግሪንላንድን የመጠቅለል ሰፊ የተባለ እንቅስቃሴ ያስጀምራለች። ጉቦችን በመስጠት እንዲሁም መደለያ ገንዘቦችንም ጭምር ማቅረብ ጀምራለች። አሜሪካ ግሪንላንድን ለመጠቅለል የትኛውም ዓለም አቀፍ ሕግ አያስቆመኝም እያለች ነው። በተደጋጋሚ ወደ ግሪንላንድ በረራዎችም እየተደረገ ነው። የግሪንላንድ ነዋሪዎችንም ጭምር በማማለል ላይ አሜሪካ ትገኛለች። ያ ማለት አሜሪካ የምትሄደው የግሪንላንድን ጠቅለላ ቻይና የምትጠቀልለው ታይዋንን ስንመለከት ምናልባትም አሜሪካ ቻይናንን የመውቀስ ስለንቦና ሊኖራት አይችልም። ይህ ማለት ደግሞ አሜሪካም ግሪንላንድን ለመጠቅለል እንዲሁም ቻይና ታይዋንን ለመጠቅለል የምታደርገው ሂደት ምናልባትም እኩል ለኩል ሊሆን ይችላል። ግን የአሜሪካ ከፋ ይላል። አሜሪካ ግሪንላንድ ግዛቷ አልነበረችም፣ ግን ቻይና ታይዋን ግዛቷ ነበረች። ቻይና ግዛቷን የማስመለስ ሂደት ነው የምታከናውነው። አሜሪካ ግን የመስፋፋት እንዲሁም የወረራ ሂደት ነው። ዓለም ላይ ይህ እንቅስቃሴ ምናልባትም እነ ዩናይትድ ኔሽንን ጨምሮ
አቅም አልባ ጥርስ አልባ አንበሳም ያደርጋቸዋል። ዶናልድ ጄ ትራምፕ እንዲህ ሲሉ ተናግረዋል። የታይዋን መጠቅለልን እርግጠኛ ሆነዋል። ቀኑ ብቻ ነው መታወቅ ያልቻለው። እሳቸው እንዳሉት ከሆነ ቻይና ይሄንን ታይዋንን የመጠቅለል እቅዷን በኒ የፕሬዝዳንሲ ዘመን አታድርገው ብለው ተናግረዋል። ምናልባትም እሳቸው ምንም ሊያደርጉ ስለማይችሉም ይሆናል። እሳቸው የሶስተኛው የዓለም ጦርነትንም አስጀመሩ እንዳይባሉም ይሆናል። ስለዚህ ይሄንን አይነት ተማጽኖም አቅርበዋል። እንዲሁም በሁለተኝነት ደረጃ አሜሪካ ለታይዋን በቢሊዮን ዶላር የሚቆጠር መሳሪያዎችን ሸጣለች። በቅርብ ጊዜ እንኳን በዚህ ዓመት ብቻ በቢሊዮን ዶላር የሚቆጠር ተዋጊ ጀቶችን እንዲሁም መከላከያዎችን በሙሉ ትጥቅም ተተኳሽም ለታይዋን አስተላልፋለች። አሜሪካ በቀጠናው ላይ ትልቅ የተባለ የጦር አቅምም እያንቀሳቀሰች ይገኛል። በአሜሪካና በቻይና በታይዋን መካከል ያለው ውጥረት ከቀን ወደ ቀን እየሰፋ ሄዷል። ምክንያቱም ቻይና አሁን ታይዋንን ብትጠቀልል አሜሪካ ወደ ጦርነቱ ተስባ ብትገባ ቀጣይ የሚሆነው የኒውክሌር ጦርነት ነው። ዓለም ሰምታውም አይታውም የማታውቀውን ውድመት ልታስተናግድ ትችላለች። አሜሪካና ቻይና ሁለቱም ትልቅ የተባለ የኒውክሌር ቦምብ አቅም አላቸው። በቀጠናው ደግሞ ያሰማሩት ሰብመሪኖችም በኒውክሌር እየታጠቁ ናቸው። ምናልባትም ጦርነቱ ከፈነዳ የኒውክሌር ጦርነት ሊሆን ይችላል ተብሎ ተሰግቷል። እንዲሁም ቻይና ታይዋንን የምትመለከታት እንደ ትልቅ ስጋቷ ነው። ቻይና እንደምትለው ከሆነ ታይዋን በቅርብ ርቀት ላይ የምትገኝ ደሴት ላይ ያለች ሀገር ነች። ምናልባትም ጠላት ሀገራት አሜሪካንን ጨምሮ ቻይናን ለማጥቃት ምቹ የተባለ ስትራቴጂካል ኤሪያ ነው ብላ ታስባለች። እውነታው ግን ሲታይ ልክ እንዳለችው ነው። አሜሪካ በቀጠናው ላይ በሰፊው ትንቀሳቀስበታለች። የታይዋንን መልክዓ ምድር ብንመለከተው ቻይናን ለማጥቃት ፍጹም የተባለ ምቾት የሚሰጥ ነው። አሜሪካ በአካባቢው ላይ የተለያዩ ቤዞችም አሏት። የቻይናና የታይዋን ህዝቦች ተመሳሳይ ስለንቦና ስሪት አላቸው። ተመሳሳይ አቋምም ከለርም እንዲሁም ባህልንም ጭምር ይጋራሉ። እነዚህ ሁለት ህዝቦች ፖለቲካ የለያቸው እንጂ እውነታው ግን ከዚህ ቀደምም አንድ ተብለው እንደሚጠሩት አንድ ሀገር አንድ ህዝቦች ናቸው። ቻይና ታይዋንን የመጠቅለል ሂደትን ሙሉ በሙሉ ካጠቃለለች ጃፓን ትልቅ የተባለ ስጋት ውስጥ ትወድቃለች። ሌሎች ሀገራትም የቻይና መስፋፋትን ይፈሩታል። ምክንያቱም በቻይና በኩል የተመለከትነው በአሁኑ ሰዓት ላይ የዓለማችን ትልቁ አቅምም ግሎባል ፓወርም እየሆነች መታለች። ምናልባትም ታይዋን ከተጠቀለለች እነ ጃፓን አቅም ቢስ ይሆናሉ ማለት ነው። ምናልባትም ይህ ጦርነት ከተነሳ ጃፓንም ተስባ ትገባበታለች ተብሎ ይጠበቃል። ጃፓን፣ አሜሪካ በአንድ ሳይድ ይቆማሉ ተብሎም ይታሰባል። ቻይና ታይዋንን የመጠቅለል ሂደቷ ከተጀመረ ዓለም አቀፍ የንግድ ስርዓት ሙሉ በሙሉ ሊቋረጥ ይችላል ተብሎ ይሰጋል። ምክንያቱም ሰፊ የተባለ ኢምፖርት ኤክስፖርት የሚደረገው ከቻይና ነው። እንዲሁም ጦርነቱ ይነሳበታል የተባለው ባህረ ሰላጤ ደግሞ ከፍተኛ የንግድ እንቅስቃሴ የሚከናወንበት ነው። ቻይና ገና አሁን እንኳን ለልምምድ ብቻ ብላ ሙሉ በሙሉ ታይዋንን ጠቅልላታለች። ዙሪያዋን ነው ተቆጣጥራ የጦር ልምምድ እያደረገች ያለችው። ቻይና ለሁለት ጉዳዮች ብላ ይህንን የጦር ልምምድ እያደረገች ነው። የመጀመሪያው ዓለም አቅሟን እንዲረዳ ነው። በሁለተኝነት ደረጃ ደግሞ የታይዋን መንግስትን ስጋት ውስጥ ለመጣል ነው። ቻይና ያላት አቅም ትልቅ የተባለ አቅም ነው። ቻይና ራሷን ያደረጀችው ለአሜሪካ እንጂ ለታይዋን አይደለም። ምናልባትም ታይዋንን የመጠቅለል ሂደት ያን ያክል ሊያለፋት አይችልም። ቻይና ግን አሜሪካን ታይዋንን ለማስጣል የምታደርገውን ጥረት ግን መከላከል ዋጋ ያስከፍላታል ተብሎ ይጠበቃል። ቻይና የተሻለ የተባለ የመከላከል አቅምን ታሳያለች ተብሎ ይጠበቃል። ምክንያቱም ቻይና ከራሻ ዩክሬን ጦርነት ብዙ ተምራለች። ምክንያቱም ራሻ ጦርነቱ ሲጀመር በአጭር ጊዜ ያልቃል ተብሎ ነበር። እስካሁን ድረስ ግን መቋጨት አልተቻለም። ቻይና ከዚህ ትልቅ ትምህርት ቀስማለች። ምዕራቡ ዓለም እንዴት ሊተባበር እንደሚችል፣ እነ ኔቶ በድብቅ እንዴት ሊሰሩ እንደሚችሉ ተምራለች። ምናልባትም አሁን ቻይና ይሄንን የታይዋንን መጠቅለል ካከናወነችው በአጭር ጊዜ እንዲሁም ውጤታማ የተባለ እንዲሁም ብለዲ ዋር ይሆናል ተብሎም ይጠበቃል። ቻይና በቅርብ ጊዜ ያከናወነችው ጦሯን ስታሳይ ነበረ። ያሳየችውም ጦሮቿ ውስጥ ደግሞ አዳዲስ ዘመናዊ የተባሉ የጦር መሳሪያዎች ተካተዋል። እነዚህ የጦር መሳሪያዎች ለአሜሪካ ምላሽ ለመስጠት በሚመስል ደረጃ የተዘጋጁ ናቸው። ዲኤፍ 26ቢ የመሳሰሉ ትልልቅ አህጉር አቋራጭም አጭርም ረጅምም ተተኳሾችንም ጭምር
አሳይታለች። ቻይና ከ150 በላይ አውዳሚ መርከቦችን በቀጠናው ላይ እያለማመደች ነው። ከ40 በላይ ሰብመሪኖችንም አሰማርታለች። ይህ ማለት አብዛኞቹ የኒውክሌር ኃይል ተሸካሚ ናቸው። ይህ ማለት በቀጠናው የሚኖረው ጦርነት ቀላል የማይባል ነው። ቻይና ምናልባትም ታይዋንን እጠቀልላለሁ ብላ ከተነሳች በመቶዎች የሚቆጠሩ ፋይተር ጀቶችም ይሳተፋሉ ተብሎ ይጠበቃል። ጄ20፣ ጄ10 እንዲሁም ኤስ16ን ጨምሮ በቻይና የተሰሩት ትልልቅ የተባሉ እንዲሁም ቴክኖሎጂን ካፍ እስከ ገደፋቸው የታጠቁ ጀቶች ሙሉ በሙሉ ታይዋንን በቀናት ውስጥ በቁጥጥር ስር ያውላሉ ተብሎ ይጠበቃል። ቻይና ትልቅ የተባለ የሰው ኃይል አላት። ያ ማለት ቻይና ትልቅ የሰው ኃይል አላት የሚለውን በንጽጽር ስንወስደው አሜሪካ፣ ጃፓን፣ ታይዋን ተደምረው ያላቸውን አቅም ምናልባትም በቻይና ሲመዘን 25% ነው የሚሆነው። ከ75% በላይ የሚሆነውን የወታደር ብልጫ የምትይዘው ቻይና ትሆናለች። አሜሪካ በአሁን ሰዓት ላይ ባህር ሰርጓጅ እንዲሁም ኒውክሌር ተሸካሚዋን በቻይና እና በታይዋን መካከል ላይ አቁመዋለች። ይህ ምናልባትም ጦርነቱ እንዳይጀመር አንደኛ ማስፈራሪያ ሆኗል። ግን ምን ያህል ቀን እንደሚቆይ አይታወቅም። አሜሪካ ዩኤስኤስ ጆርጅ ዋሽንግተንንም ጭምር አውሮፕላን ተሸካሚዎችንም በቀጠናው እያሰማራች ትገኛለች። ምናልባትም አሜሪካ በዚህ ቀጠና ላይ ሰፊ የተባለ ስጋት አለባት። የሰሚ ኮንዳክተሩ ጉዳይ አሜሪካንን አሳስቧታል። የሐሳብ ዊክሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።